ሰላም ጤና ይስጥልኝ ውድ የደቡብ ሜድ ተከታታዮች፣ ዛሬ 8 የቫይታሚን ዲ የጤና ጥቅሞችን እናያለን። በዓለማችን ዙሪያ ወደ 1 ቢሊዮን የሚጠጉ ሰዎች በቫይታሚን ዲ እጥረት እንደሚሰቃዩ ያውቃሉ? ምንም እንኳን ቫይታሚን ዲ ከፀሐይ የሚገኝ ቢሆንም ግን ሰውነታችን ወይም ደግሞ ቆዳችን አግሬት ማድረግ ካልቻለ ብዙ ጉዳቶች ይኖሩ። ለዚህም ነው ቫይታሚን ዲ ለሰውነታችን አስፈላጊ ነው። ከኔ ጋር ይቆዩና በዚህ ቪዲዮ መጨረሻ ስለ ቫይታሚን ዲ ለጤና የሚሰጡን ጥቅሞች እናያለን። ምክንያቱም የደቡብ ሜድ ነው ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር ከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ሜድ። በዚህ ቪዲዮ መጨረሻ ላይ ከምታገኟት ምርቶች ውስጥ ቫይታሚን ዲ እና ማስታወስ ችሎታ፣ ቫይታሚን ዲ እና የአጥንትና የጥንካሬ እንዲሁም ደግሞ የልብ ጤናና ቫይታሚን ዲ ማስተሳሰራቸው ወይም ደግሞ ስሜትና አእምሮና ቫይታሚን ዲ እንዲሁም ደግሞ ቫይታሚን ዲ በእርግዝና ወቅት እንዲሁም ደግሞ ለልጆች ለምን አስፈለገ፣ እንዲሁም ደግሞ ቫይታሚን ዲ እንዴት ካንሰርን ለመከላከል ሊረዳን ይችላል፣ እንዲሁም ደግሞ ቫይታሚን ዲ እንዴት ኢንሱሊን ሊቆጣጠርልን ይችላል፣ እንዲሁም በስተመጨረሻ ቫይታሚን ዲ እና ከእድሜ ጋር ምን አስተሳሰራቸው የሚሉትን አብረን እናያለን። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ከቫይታሚን ዲ በስተጀርባ ያለውን ሳይንስ ደግሞ ስናይ ቫይታሚን ዲ ቁጥር 1 ላይ የምናገኘው በሽታ መከላከል ስርዓትን ይጨምራል። ቫይታሚን ዲ የሰውነት በሽታ መከላከል አቅምን የሚቆጣጠሩ ቫይረሶችንና ባክቴሪያዎችን ለመከላከል የሚረዳን የሰውነታችንን ሴሎች ያበረታል። ሰውነቱን ከቫይረስም ከባክቴሪያ በብቃት እንዲዋጉ ይረዳል። ጥናቶች እንደሚያሳዩ ከሆነ ዝቅተኛ ቫይታሚን ዲ መጠን ያላቸው ለጉንፋንና ደግሞ ኮቪድን እንኳን ሳይቀር የመጋለጥ እድላቸው ከፍተኛ ሆኖ ታይቷል። ጥናቶችን ለማየት ያህል ቫይታሚን ዲ እና መተንፈሻ አካላት ወይም ደግሞ አፐር ሬስፓራቶሪ ትራክት ኢንፌክሽን ላይ በተካሄደ ጥናት መሰረት የጥናቱ ርዕስ አጣዳፊ የመተንፈሻ አካላት ኢንፌክሽን ወይም ደግሞ አኪዩት ሬስፓራቶሪ ትራክት ኢንፌክሽን እና ቫይታሚን ዲ በሚል የማሟያዙ መሰረት እንዲሁም ደግሞ ያካሄደው ጆርናል ደግሞ ዘ ላሰንት ዲያቤት ኤንድ ኢንዶክሮሎጂ የሚባል ግንቦት 2021 ላይ በፈረንጆቹ እንዲሁም ደግሞ ቁልፍ ግኝቶቹን ስናይ በ2021 በላሰንት ውስጥ የተካሄደው ግምገማ ከ50,000 ሰዎች በላይ የሚጠብጡበት ሲሆን ይህም በየቀኑ ከ400 እስከ 1000 ኢንተርናሽናል ዩኒት ቫይታሚን ዲ እየታቸው እንዲሁም ሌሎች ደግሞ ያልተሳቸው ከ50,000 በላይ ሰዎች የሚጠጉበት ጥናት ተካሂዶ ነበር። በዚህ ጥናት መሰረት ቫይታሚን ዲ በየዕለቱ የወሰዱ ሰዎች ከ400 እስከ 1000 ኢንተርናሽናል ዩኒት 8% ለአፐር ሬስፓራቶሪ ትራክት ኢንፌክሽን የመጋለጥ እድላቸውን ቀንሶ አሳይቷል። እንዲሁም ደግሞ ከመተንፈሻ አካላት ጋር የተገናኘ ህመሞች የመጋለጥ እድላቸውን በ8% ቀንሶ አሳይቷል ማለት ጥናቱ። ሁለተኛ ደረጃ ደግሞ ቫይታሚን ዲ የአጥንትና የጡንቻን ያጠናክራል። እንግዲህ ቫይታሚን ዲ ሰውነታችን ካልሲየም እንዲወስድ ወይም ደግሞ አብዞርብ እንዲያደርግ ይረዳል ማለት ነው። ይህም ጠንካራ አጥንት ኖረን ጥርስ ለመገንባት ደግሞ የጥርሳችን ጥንካሬ ለመጠበቅ አስፈላጊ ነው ማለት ነው። ደግሞ በልጆች ላይ ሪኬቲሻ ወይም ደግሞ የልጅነት ልምሻ እንዲሁም ደግሞ በአዋቂዎች ላይ ኦስቲፖሮሲስ ወይም ደግሞ የአጥንት ችግር ኢንፌክሽን እንዳይከሰት ቫይታሚን ዲ በጣም ወሳኝ ነው ማለት ነው። በተጨማሪም የጡንቻን ጥንካሬ ያሻሽላል። እንዲሁም ደግሞ ወድቆ የመሰበርን አደጋ ይቀንስ። በተለይ የእድሜያቸው ገፉ ሰዎች ላይ ቫይታሚን ዲ ቢወስዱ በጣም ትልቅ አስተዋጽኦ ያበረክታል ማለት ነው። በሶስተኛ ደረጃ ደግሞ ቫይታሚን ዲ የልብ ጤና ይደግፋል። ቫይታሚን ዲ የልባችን ውስጥ የራሳቸው የሆነ ተቀባዮች አላቸው። ቫይታሚን ዲ ተቀባዮች በደም ስሮቻችን ውስጥ ማለት ነው የራሳቸው ሪሴፕተሮች አላቸው። ጥናቶች እንደሚያሳዩት ሆኖ የደም ግፊት ስብጠትን ለመቆም ደግሞ የልብ ህመምን ለመከላከል ይረዳል። አሁንም በጥናት አስደግፈን ስናይ ቫይታሚን ዲ እና የካርዲዮቫስኩላር ጤና በሚል የተካሄደው ጥናት ወደ 4114 ሰዎችን ያሳተፈ ሲሆን ይህም ቫይታሚን ዲ እና የልብ ህመምና እንዲሁም ደግሞ የልብ ጤናን በማነጻጸር ሲሆን ከ4000 በላይ ሰዎች የሆኑ ጎልማሶች እንዲሁም ደግሞ እድሜያቸው ከ12 ዓመት በላይ የሆኑና በጎልማስ ላይ የተካሄደው ቫይታሚን ዲ እና የልብ ጤናን ለማወዳደር በልብ እንዲሁም ደግሞ የቫይታሚን ዲ የልብ ጤናን እንዲሁም ደግሞ የደም ቧንቧ ህመምን የመጋለጥ እድልን በ30% ቀንሶ አሳይቷል ማለት ነው። ቫይታሚን ዲ የወሰዱ ሰዎች የልብን ጤና እንደሚጠበቅ በዚህ ጥናት ላይ ተረጋግጧል ማለት ነው። በአራተኛ ደረጃ ደግሞ ቫይታሚን ዲ እና ስሜትና አእምሮንና ጤና። ቫይታሚን ዲ እንዴት ስሜትንና የአእምሮአችን ጤና ያሻሽላል? ቫይታሚን ዲ የአእምሮአችን ውስጥ ጥሩ ስሜት የሚሰማንን የሴሮቶኒን እንዲመነጭ የሚረዳ ዋናውን ሚና የሚጫወት ቫይታሚን ነው። ይህም ዝቅተኛ ቫይታሚን ዲ መጠን አለ ማለት ለኢንፌክሽን እንዲሁም ደግሞ ለጭንቀት እንዲሁም ለድባቴ በተለይም ደግሞ ለአእምሮ ኢንፌክሽኖች ደግሞ ለአኪዩት የሆነ አእምሮ ህመሞች ዳረግ ሊረዳን እንደሚችል ጥናቶች ያመላክታሉ ማለት። በአምስተኝነት ደረጃ ደግሞ እርግዝና እንዲሁም ደግሞ የልጅነት ጊዜ ለምን ቫይታሚን ዲ አስፈለገ ሲባል ቫይታሚን ዲ በህፃናትና በልጆች ላይ አእምሮ እድገትን እንዲሁም ደግሞ አጥንት እንዲዳብር በጣም አስፈላጊ ነው። ዝቅተኛ ቫይታሚን ዲ ያላቸው ነፍሰ ጡር እናቶች እንዲሁም ደግሞ ለኢክሌምሻ እንዲሁም ደግሞ ለፕሪክሌምሻ ቫይታሚን ዲ ይህ ማለት ምን ማለት ነው? ለደም ግፊት እርግዝና
እርግዝና ተከትሎ ለሚመጣው ደም ግፊት የመጋለጥ እድላቸው ከፍተኛ ነው ማለት ነው። ዝቅተኛ ቫይታሚን ዲ ያላቸው ሰዎች በእርግዝና ጊዜ እንዲሁም ደግሞ ዝቅተኛ የወሊድ ክብደት ሊኖራቸው ይችላል። ልጆቻቸው ዝቅተኛ ክብደት ሊያሳዩ ይችላል። እንዲሁም ደግሞ ልጆች ሪኬትሻ ወይም ደግሞ ለልጅነት ልብሻ ሊጋለጡ ይችላሉ። ጤነኛ እድገትም ላይኖራቸው ይችላል። በስድስተኛ ደረጃ ደግሞ ቫይታሚን ዲ ካንሰርን የመከላከል ትልቅ እምቅ ኃይል አለው። ይህ ማለት ቫይታሚን ዲ ያልተለመዱ ሴሎችን ወይም ደግሞ የካንሰር ሴሎችን በማስወገድ ይጠቅማል ማለት ነው። እንዲሁም ደግሞ በጆርናል ኦፍ ክሊኒካል ኦንኮሎጂ ላይ የተደረገ ጥናት እንደሚያሳይ ከሆነ ከፍ ያለ ቫይታሚን ዲ የሚጠቀሙ ሰዎች ለኮሎሬታል ወይም ደግሞ ለኮሎሬታል ካንሰር የመገለጥ እድላቸው በ20 በመቶ ቀንሶ አሳይቷል። ሰባት ደረጃ ደግሞ ቫይታሚን ዲ እና ኢንሱሊን። ሰባተኛ ላይ ቫይታሚን ሲ እና ኢንሱሊን እና የስኳር በሽታን ይቀርባል። በተለይ ቫይታሚን ዲ የሰውነትን ወደ ደም ስኳር መቆጣጠር ይረዳል። ይህም ዝቅተኛ ደረጃ ከኢንሱሊን መቋቋም አቅም ይጨምራል። አይነት 2 የስኳር አይነትን ደግሞ የመጋለጥ እድላቸውን ቀንሷል። 2019 የስኳር ህመምን ላይ የተደረገ ጥናት እንደሚያሳይ ከሆነ በቂ ቫይታሚን ያላቸው ያለ ደም ስኳር መቆጣጠር ችሎታን አሳይቷል ሰውነታችን። ስምንተኛነት ላይ ደግሞ ቫይታሚን ዲ እድሜ መጠንና የአንጎልን ተግባርን ይከላከላል። ከእድሜ ጋር ተያይዞ የሚመጣውን የአእምሮ ማርጀትን ይከላከላል። ይህም ጥናቶች ቫይታሚን ዲ እጥረት ከግንዛቤ መቀነስ አእምሮ እንዲሁም ደግሞ ለአእምሮ ህመሞች መጋለጥ ለአልዛይመር በሽታ የመጋለጥ እድላችን ይቀንሳል። 2022 በደቡብ አውስትራሊያ ዩኒቨርሲቲ የተደረገ ጥናት በቂ ቫይታሚን ዲ መጠን ባላቸው ላይ የተሻለ የማስታወስና የማሰብ ችሎታን አሳይቷል። እንደማስጠንቀቂያ ብዙ ቫይታሚን ዲ የምንወስድ ከሆነ በተለይ ቫይታሚን ዲ በስብ የሚሟሙ አይነት ቫይታሚን ይህም ከተጨማሪ ምግቦች ማግኘት እንችላለን። በተለይ ቫይታሚን ዲ በብዛት የምንወስድ ከሆነ ምን ያስከትላል? ማቅለሽለሽ እንዲሁም ደግሞ የሰውነት ድካም፣ የኩላሊቶች ድክመት ወይም ደግሞ የኩላሊት ችግር ሊያስከትል ይችላል። በሐኪም ካልታዘዘ በቀር ቫይታሚን ዲ በብዛት መውሰድ አይመከርም ማለት ነው። በመጨረሻ ቫይታሚን ዲን ከፀሐይ ብርሃን እንዲሁም ደግሞ ከፀሐይ ብርሃን እንዴት ይገኛል ሲባል ከ10 እስከ 20 ደቂቃ መጋለጥ እንዲሁም ደግሞ አሳዎችን ወይም ደግሞ ሰርዲን የመሳሰሉትን አሳዎች መመገብ፣ የአሳ ዘይት መጠቀም፣ እንቁላሎችን መመገብ፣ የበለጸጉ ምግቦች፣ ወተት፣ ጥራጥሬና የውጭ ማይክሮችን መጠቀም ማለት ነው። ቫይታሚን ዲ ለሰውነታችን የኑላ ጥቅም ይሰጠናል ማለት ነው። የቫይታሚን ዲ በረከት ይህን ይመስላል ማለት ነው። መልካም ጊዜ መልካም ቆይታ። እናመሰግናለን። መልካም ጊዜ። ደቡብ ሜድ እናመሰግናለን።